በአንድ ወቅት ጥቅጥቅ ባለ ጫካ ውስጥ የሚኖር አንድ ተኩላ ነበረ። ተኩላው በጣም ተርቦ ስለነበር የሚበላውን ነገር ፍለጋ ቀስ ብሎ ወደ እርሻ ቦታ ሄደ። ጎተራውን ዙሪያውን ቢመለከት አንድም በግ አላገኘም። በጎቹ ወደ ሜዳ ወጥተው ነበረ። ተኩላው ተስፋ ቆርጦ ወደ ጫካ ሊመለስ ሲል አንድ ጥግ ላይ የተጣለ ያረጀ የበግ ቆዳ አየ። ግሩም የማታለያ መሳሪያ ብሎ በደስታ ሳቀ። የበግ ቆዳውን በጥንቃቄ በራሱ ላይ ለበሰ። አሁን ተኩላ ሳይሆን ትልቅ ለስላሳ በግ መሰለ። ከዚያ በኋላ እንደ በግ መስሎ ቀስ ብሎ ወደ በጎቹ መንጋ ወዳሉበት ሜዳ አቀና። ከበጎቹ ጋር ተቀላቅሎ ልክ እንደ ማንኛውም በግ ለመምሰል እየሞከረ ሳር መጋት ጀመረ። ተኩላው በብልህ ዕቅዱ በጣም ተደስቶ ነበር። በድንገት እረኛው ራይስ በመንጋው መካከል ገባና እያንዳንዱን በግ በትኩረት ይቆጥር ጀመረ። 1 2 3 እንዴ! የበጎቹ ብዛት ከነበረው በአንድ ጀምሯል። አጠራጣሪ ነው። ራይስ በጎቹን ሁሉ በትኩረት ተመለከተና እንዲህ አላቸው። ሁሉም በጎቼ ጮሁ ስላቸው እምቤ ይላሉ። አሁን ሁላችሁም ድምጻችሁን አሰሙኝ አለ። በጎቹም በደስታ ተፈጥሯዊ ድምጻቸውን በአንድነት አሰሙ። እምቤ እምቤ። ተራው ወደ ተኩላው ደረሰ። ተኩላው በፍርሃት ተውጦ ነበር። የበግ ድምጽ ማሰማት እንደማይችል ያውቃል። ለማለት ቢሞክሩም ከጉሮሮ የወጣው ግን ዝቅተኛ የሆነ የተኩላ ጩኸት ብቻ ነበር። ራይስ ወዲያውንም ዱላውን አንስቶ ወደ ተኩላው ሮጠ። ተኩላ አንተ አታላይ ብሎ ጮኸ። ተኩላውም በድንጋጤ ያንን የበግ ቆዳ ጥሎ ወደ ጫካ ውስጥ እየሮጠ ገባ። በጎቹም በደስታ ወደ እረኛው ራይስ ቀረቡና እየጮሁ አመሰገኑት።